በአማራ ህዝብ የህልውና ትግል ውስጥ አስተዋጽኦ ይኖረኛል፣ ህዝቤንም ድጋፍ አድርጋለሁ፣ ለህዝቤም የደረሰበትን ሰብአዊ ቀውስ በሚችለው መልክ ድጋፍ አድርጋለሁ ለሚለው ማንኛውንም ነገር ሊያናውዘው አይችልም። ነገር ግን በቀላሉ የቆመውን ገፍትሮ ለመጣል የሚችል ከፍተኛ የሆነ ዘመቻ አለ። ይሄ ዘመቻ እንግዲህ በእነዚህ በሁለት በኩል የሚመጣ ነው ብዬ ነው የማስበው። ይሄንን ቅድም ዶክተር ሰናይት ተናግራለች። ስራቸውን በመሬት ላይ ያለውን ይስሩ ወይስ በየቀኑ የነሱን ጥያቄ ለመመለስ ያ ሊሆን አይችልም። ማንም ተነስቶ እንደዚህ አልተወከሉም እንዲህ አላደረጉም ብሎ በጠየቀ በዚህ ላይ የሚያበቃም አይደለም። ወደፊትም በሚሰራቸው ስራዎች ሁሉ ሌላው ቀርቶ መግለጫ ሲያወጡ ይሄ መግለጫ የነሱ አይደለም የሚሉበት ጊዜ አለ። በመግለጫ ላይ ከሳምንት 15 ቀን ያክል ቁጭ ብለው ትንተና የሚሰጡ እነሱ አይደሉም የጻፉት፣ እነሱ እንዲህ አይደለም የነሱ አይደለም። እንግዲህ በዚህ በሰጡት በሚያደርጓቸው ነገሮች ሁሉ እየመጡ አይ እኛንን እያሉ ያንን ለማስተባበል ጊዜያቸውን የሚያጠበት ምክንያት አለ ብዬ አላምንም። በበኩል ይሄንን አምኖ አት ኤንድ ኦፍ ዘ ዴይ ድጋፍም የሚያስፈልገው ድርጅትም የሚያስፈልገው ሰብአዊ ጉዳዩንም አሊቬት ማድረግ የሚያስፈልገው ሰው ተጠናክቶ አንድ ልብ ወደ ትግሉ ፎከስ እንዲያደርግ ነው እና ዩኤስአይዲን እየጠየቁ ህዝቡን በትንሽ ደረጃም እንኳን ግማሹን እየበሉት ደብሊውኤፍፒ ምናምን ነገር ህዝቡ እንዲረዳ የሚፈልጉት እኮ ለምንድን ነው? ተቃውሞ እንዳይነሳ ነው አይደለ? ምክንያቱም ለጦርነት እያዋሉት ነው ገንዘቡን በጀቱን። በመንግስት ደረጃ ያን ሁሉ ታክስ የሚሰበስብ መንግስት እንኳን ከውጭ ኤድ እየጠየቀ ነው ህዝቡን እያበላ ያለው። what do we expect? ፋኖች በሚቆጣጠራቸው ቦታዎች ላይ ቦታ አይዙም ይባላል። ቦታ ምንድነው ደሞዝ በቀረበት ደረጃ ህዝቡ በምንም አይነት ደረጃ ሰብሎ መሸጥ በማይችልበት ደረጃ ጠቅላላ most probably እኮ they have military powers እና power እኮ አላቸው። በጣም ትልቅ ስዋት ኦፍ ቴሪቶሪ መቆጣጠር። ህዝብ ማስተዳደር ሲመጣ ግን ፋይናንስ ያስፈልጋል፣ መዋቅር ያስፈልጋል። ቦታ እንዲይዙ ከተማ እንዲቆጣጠሩ ብዙ ሰው ያለቅሳል። እዚህ ፋኖ ምንድነው የሚሰራው? ተቆጣጥረው ህዝባዊ አስተዳደር መትከል የሚችሉት ፋይናንስ ሲኖር ነው። ያንን ለማድረግ የሆነ አሰራር ሲዘረጉ በየቀኑ ቲክቶክ ላይ መጥተው አዎ ከሌና ብለናል አላልንም ብለው እንዲሉ መጠበቅ በተለያዩ ይሄ ኮሚቴ ከተለያዩ አካባቢ ካሉ የአማራ ተማት ጋር በመተባበር በሚችለው መንገድ ሁሉ የሰበሰበውን ድጋፍ በአራቱም በኩል ከነሱ በሚሰጥ ትዕዛዝ በያለበት ለማድረስ ተችሏል። እንግዲህ ይሄ ኮሚቴ ተቋቁሞ የነበረው እንደሚታወቀው ወደ ታህሳስ መጨረሻ ላይ ነበረ። የመጀመሪያውን ስራ የጀመረው ጃንዋሪ 10 እና 11 እንደ ፈረንጆቹ አቆጣጠር በቴሌቶን ነበር። ከዛ ጃንዋሪ 12 ዋሽንግተን ዲሲ ላይ ነበረ የመጀመሪያው አዳራሽ የተደረገው የድጋፍ ማሰባሰብ። ከዛ በኋላ በተለያዩ የአማራ ተቋማት ስፖንሰር አድራጊነት በየከተሞቹ ድጋፎች ተሰብስበዋል። እነዚህን የተገኙ ድጋፎች ከካናዳ እንደዚሁም ከዩናይትድ ስቴትስ በተለያዩ ከተሞች በእነዚህ ሁሉ ከተሞች የተሰበሰበውን በአንድ ላይ ተደርጎ እነሱ በሚሰጡት በአራቱም በኩል አሁን አፋብኃ ከመመስረቱ በፊት ባሉት በአራቱም አቅጣጫ ያሉ የአማራ ፋኖ ኃይሎች በእነሱ ትዕዛዝ በየአስፈላጊው ቦታ መላክ እንግዲህ ይሄ አሁን ደግሞ የሚቀጥለው አንድ ስትሆኑ አግዛለሁ የሚል የራሴ ቃል የገባሁት ነገር ነበርና አሁን ሳስበው ይሄ ማንዴቱ ማላቅጥ መሆኑን ስሰማ እንደ ግለሰብ ሆስት ማድረግ ስላልፈለኩ አማራ ዘብ ላይ ያሉ አሮጋቸው መሰራቸው ኮሊጎቼ አንዴ ሆስት ብናረጋቸውስ እነዚህን ኮሚቴዎች ማንዴታቸውን ከመጨረስ በሚል በቅንነት ሳማክራቸው አሁን ጊዜያቸውን እየጨረሱ ነው፣ ሪፖርት እያደረጉ ከሆነ ምናልባት ኢምፖዝ እንዳናረግባቸው የሚል ሀሳብ ሰጡኝ። ግድ የለም እናናገራቸው አልኩኝ። ፋኖችን ሳናገራቸው አንድ ሰክሰስፉል አንድ ዋን ሞር ቴሌቶን ሆስት ብናረግላችሁ ኮሚቴያቸውን ስንል ኮሚቴያችንን እናናግራሉ። ከኮሚቴዎቹ ጋር ተነጋገሩ። ኮሚቴዎቹም ፋኖቹም ደጋባክቶ አስ ማለት ነው። እኛ በደብዳቤ ነበር የጠየቅነው፣ ግን በሴኪዩር ስልክ ኮሚኒኬሽን እና በቴክስቶች ጎ አሄድ አድርጉት የሚል ነገር ለእኛም ተነገረን። ከኮሚቴዎቹ ጋር ደግሞ የራሳቸው መነጋገሪያ ቻናል ስላላቸው ጨርሰው መጥተው እነሱ ደጋባክቶ አስ ማለት ነው። በዛ ሁኔታ ነው እኛ ጀስት ሲምፕሊ እንደ ሆስት
ጤና ይስጥልኝ ተከብራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ እንግዳ ጋብዘናል። የዛሬ እንግዶቻችን በተለይም በአማራ ህዝብ የህልውና ትግል ውስጥ በአንድም ሆነ በሌላ መንገድ የበኩላቸውን አስተዋጽኦ ሲያደርጉና ባሉ የአማራ አደረጃጀቶች በተለያየ መንገድ የአማራን የዘር ጭፍጨፋ ለማጋለጥ የሚደረጉ ሙከራዎችና መረጃ አሰባሰቦችን ጨምሮ በየበኩላቸው አስተዋጽኦ ሲያደርጉ ቆይተዋል። የአማራ ፋኖ ብሔራዊ ኃይል ከመመስረቱ በፊት አራቱ የፋኖ አደረጃጀቶች ዘመቻ አንድነትን በጋራ በውጭ ሀገር በተቆጣጠሯቸው አካባቢዎች የሰብአዊ ድጋፍ እንዲሰበስብ ውክልና የሰጡት ኮሚቴ እንቅስቃሴ ሲያደርግ መቆየቱ ይታወቃል። ከዚህ ኮሚቴ ጋር በመተባበር እንደዚሁ ሁኔታዎችን በማመቻቸት ደግሞ በመጪው እሁድ የሚደረግ የገቢ ማሰባሰቢያ ዝግጅት አለ። ይህን የገቢ ማሰባሰቢያ ዝግጅት ተከትሎ የተለያዩ አስተያየቶች ይሰጣሉ። እነዚህን መሰረት በማድረግ ዛሬ እንድንወያይ ጋበዝናቸው። ቀደም ሲል እንግዲህ በአራቱ የፋኖ አደረጃጀቶች በጋራ የተቋቋመው የሀብት አሰባሳቢ ኮሚቴ የኮሚቴው አባል አቶ መስፍን ዘመድኩን በዚህ የአማራ ማህበር በኔቫዳ ሊቀመንበርና የጊዜያዊ ሀብት አሰባሳቢ ኮሚቴ አመራር አንዱ ናቸው። እንዲሁም ዶክተር ሰናይት ደረጀ እንግዲህ በተለይ ከአማራ ህዝብ የሚፈጸመው የዘር ጭፍጨፋ ጋር በተገናኘ በተለያዩ ደረጃዎች መረጃ በመሰብሰብ ነገሮችን በማደራጀትና አማራ ላይ የተፈጸሙ ጥቃቶችን ሁኔታ በማደራጀት የሚታወቀው ግብረሰናይ ድርጅት አመራር ነች። ከሁለቱም ጋር ባለው ወቅታዊ ጉዳይና በፊታችን እሁድ የሚደረገው የበይነመረብ የኦንላይን የገቢ ማሰባሰቢያን በተመለከተ የፋኖ አደረጃጀቶች የተቆጣጠሯቸው አካባቢዎች የሚደረግ የሰብአዊ ድጋፍ ነው። ይህን በተመለከተ የሚነሱ ቅሬታዎችና እነሱ እየሰሯቸው ያሉ ስራዎችን አንስተን እየተወያየን እንቆያለን። ጤና ይስጥልን ዶክተር ሰናይት ደረጀ እንደምን ሰነበትሽ? እንኳን ደህና መጣሽ። እሺ በጣም አመሰግናለሁ ሀብታሙ እዚህ ሬዲዮ ላይ ስለጋበዝከን አመሰግናለሁ። እንደዚሁ ለህዝባችን የምታደርገውን በአጠቃላይ ስራ ማመስገን ፈልጋለሁ። ፕላትፎርሙንም ሚዲያውንም እንደዚሁ አንተንም ቴንኪው ከልብ አመሰግናለሁ። እንግዲህ አላስቀድም ብዬ ነው። አቶ መስፍን እንኳን ደህና መጣ። ጤና ይስጥልን አቶ ሀብታሙ እንኳን ደህና ቆየኝ። እጅግ አመሰግናለሁ። ህብር ሬዲዮ በአጠቃላይ የህብር ቤተሰቦች ህዝባችን ሊያገኝ የሚገባውን በደንብ የተጠናቀረ መረጃ በሀቅ ላይ የተመሰረተ ሚዛናዊ የሆነ የሚዲያ አገልግሎት ስለምትሰጡ እጅግ አድርጌ አመሰግናለሁ። ሀብታሙ ስለጋበዝከኝ ከልብ አመሰግናለሁ። ከሰናይት ካንቺ ልጀምር። በተለይ የአማራ ፋኖ ብሔራዊ ኃይል እንግዲህ ግንቦት 1 ቀን በቋራ ቃል ኪዳን ይፋ ከተደረገ በኋላ ያሉት እንቅስቃሴዎች አሉ። ከዛ በፊት በተለይ ፋኖ ወደ አንድ አለመምጣት ወደ አንድ እንዲመጡ የሚደረጉ ቅስቀሳዎችና የጠናከሩ ግፊቶች አሉ። ከሀገር ውስጥም ከውጭም የነሱም ፍላጎቶች አሉ። ዞሮ ግንቦት 1 ይፋ የሆነው የአማራ ፋኖ ብሔራዊ ኃይል እንቅስቃሴ በተለይ በውጭ ይህንን እንቅስቃሴ እንደሚደግፍ እንደሚያስተባብሩ በተለያዩ አደረጃጀቶች ውስጥ በተለያዩ ጊዜ ተሳትፎ እንደሚያደርግ ብቻ ሳይሆን የህዝቡን ስሜትና የድርጅቱ ፈጠርን ተከትሎ ያለውን ለትግሉ የሚያደርገውን አስተዋጽኦ በእናንተ በኩል እንዴት ነው የምትገነዘቡት? እሺ በጣም አመሰግናለሁ ሀብታሙ። እንግዲህ ያው እንደምታውቀው በተለያየ ጊዜ ዶቼ ቬለም ላይ ቪኦኤም የተለያዩ የውጭ ሚዲያዎችም እንደውም የራሳችን ሎካል ሚዲያዎችም ላይ ቀርቤ እንደተናገርኩት ይሄ ጦርነት አማራ ህዝብ ላይ የተከፈተው ጦርነት የዘር ጭፍጨፋ ጄኖሳይዳል ጦርነት ነው በሚል ኦፊሻሊ በጄኖሳይድ ፕሪቨንሽን ኢትዮጵያም በምናደርገው የአማራ የዘር ጭፍጨፋን በማጋለጥ ሂደት በተለያዩ በሌሎችም ደግሞ በምንሳተፍባቸው የአማራን ትግል ሊያግዙ ይችላሉ የህዝቡን ስቃይ ወደፊት ለማጋለጥ እና ደግሞ አደራጅቶ ለመመከት ያስችላሉ በምንላቸው ፕላትፎርሞች ሁልጊዜ ያለምንም ብዥታ የምንገልጸው ነገር ነውና ጦርነቱ የዘር ጭፍጨፋው ለ35 ዓመት ሲደረግ የነበረው ዘር ጭፍጨፋ ቀጣይ ነውና በዛም ማስተሳሰብ ስርዓታዊ ዘር ጭፍጨፋ እንደመሆኑ በፊልዱ በኮንፍሊክት ሪዞሉሽን ላይ ያሉ ፊልዱ ላይ ያሉ እንኳን ተመራማሪዎች እንደሚናገሩት ያ ሞኖፖሊ ኦፍ ቫዮለንስ ያለው መንግስት ራሱ በጭፍጨፋው ከተሳተፈ አይዘር የዓለም መንግስት አምኖበት ይሄ ነገር ህዝቡ ሊያልቅ ነው ብሎ ያው ሪስፖንሲቢሊቲ ቱ ፕሮቴክት በሚለው ማንዴት ወይም ደግሞ ህዝብን የዛን ህዝብ መንግስት አስተዳዳሪን ባትሆን የሆነ ህዝብ ሲጨፈጨፍ እንደ ለሰብአዊነት ሲባል ፕሮቴክት የማድረግ ሪስፖንሲቢሊቲ ወይም ኃላፊነት አለብን በሚል ቃል የገቡት ነገር አለ መንግስታትና በዛ ደረጃ ኢንተርቪን አድርገው ማቆም እስካልተቻለ ድረስ የዛ የሚጨፈጨፈው ህዝብ ብቸኛ አማራጭ ተደራጅቶ ከጨፍጫፊው መንግስት እኩል ወይ ከዛ በላይ ታጥቆ ካልመከተ አይተርፍም እና ይሄ ግልጽ ያለ እንትን ነውና ይሄ
በጦረኝነት ጦርነትን በማገዝ ወይ ሰላምን ባለመደገፍ የሚታይ ነገር አይደለም። የዘር ጭፍጨፋ የታወጀበት ማህበረሰብ ብቸኛ መውጫው ወይ እንዳልኩህ ስርዓታዊ እስከሆነ ድረስ ሞኖፖሊ ኦፍ ቫዮለንስ ያለው በመብቱ ሊታጠቅና በትጥቅም ህዝብን ፕሮቴክት ሊያደርግ ዲፌንስ የመከላከያው የሀገር መከላከያው ህዝብን ሊጠብቅ አገር ሊጠብቅ ነው የተቋቋመው። ያን መከላከያ ግን የራስን ህዝብ ከጨፈጨፍክበት የዛ ህዝብ መውጫ ኢንተርናሽናል ሪኮግናይዝድ ሆኖ መጨፍጨፍ መጥቶ ፕሮቴክት የሚያደርግ እስከሌለ ድረስ መውጫ ተደራጅተህ ከዛ ከጨፍጫፊ እኩል ወይ ከዛ በላይ ታጥቀህ መመከት ነው። ሊትራሊ ሰልፍ ዲፌንስ ነው። በሃይማኖቱም የትኛውም ሃይማኖት በዓለማዊም ህግ ራስን መከላከል ይፈቀዳል፣ ሰልፍ ዲፌንስ። በዛም ነው ይህንን ትግል የሰልፍ ዲፌንስ ራስን የማዳን ህልውናን የማስጠበቅ በመሆኑ እንደ ጭፍጨፋውን ሪኮግናይዝ ማስደረግ እንዳለበት ተቋምን በግሌም ሙቭመንቱን የምደግፈው ማለት ነው። እና በዛ አንጻር ስታየው አሁን የደረሰበት ደረጃ በግራስ ሩት ሙቭመንት ልክ ይህንን ጭፍጨፋ አስቆማለሁ ብሎ የህዝቡ ጉዳይ ተሰምቶት ከየቤቱ ቤቱን ሸጦ ንብረቱን ሸጦ የመጣው ፋኖ ሁሉ መልክ በያዘ መልኩ እንደዚህ አይነት ስትራክቸርድ የሆነ ተቋም ማቋቋሙ አያፋብሃ መመስረት ቤዚካሊ አንድ ስቴፕ ኢን ዘ ራይት ዳይሬክሽን፣ አንድ ብቻ ሳይሆን ጆይንት ስቴፕ ትልቅ እንትን ነው ምንድነው እመርታ ነው። ለምን ያንን በማድረግ ነው ተደራጅተ ሁሉን ነገር ስትራቴጃይዝድ በሆነ መንገድ ይህን ጭፍጨፋ ቶሎ ማቆም የምትችለው። የዘር ማጥፋት ጦርነት መሆኑ በቅርብ ራፖርት ላድርግልና ሰላም ሚኒስትር ሆኖ ተሹሞ የነበረው አቶ ታዬ ደንደዓ ራሱ በግልጽ ከራሱ ከመሪው አፍ የሰማው ነገር ነው። ከዚህ በላይ እንግዲህ የምናውቀው ነገር ነው ስንለው ስንጮህበት የነበረ ነገር ነው። ግን በግልጽ ኢንቴንቱ እንዳለ ይሄ ራሱ የሚገልጽ ነገር ነው። ስለዚህ ይህንን ለመውጫው ተደራጅቶ ቶሎ ይህን ነገር ማቆም ስለሆነ ጦርነት ላይፍ ስታይል አይደለም። መታገል ዘራፍ ማለት ላይፍ ስታይል አይደለም። ራስን አድኖ ቶሎ ጨርሶ ወደ ሪቢልዲንግ መሸጋገር ስላለብን፣ ህዝቡን ከስቃይ ማቆም ስላለብን ለዛ ነው የአፋብሃ መመስረት ትልቅ ጃይንት ስቴፕ ነው፣ እመርታ ነው። ሁሉም ተባብሮ ናታው የአማራ ይህንን አስቀያሚ ጭፍጨፋ አቆሙ የአገሪቷን ገጽታ ከዚህ አስቀያሚ ብለድሼት መቀየር እና የተሻለ በሰላም ህዝብ የሚኖርበት ሀገር ለማድረግ የሚያምን ሁሉ መደገፍ አለበት ይህን ተቋም ብዬ የማስበው። ቴንኪዩ። ከልብ አመሰግናለሁ ዶክተር ሰናይት። እንግዲህ አቶ መስፍን ዘመድኩን ቀደም ሲል ጠቅሼው ያለው የአማራ ማህበር በኔቫዳ ሊቀመንበርና አራቱ የፋኖ አደረጃጀቶች በተቆጣጠሯቸው አካባቢዎች ለሰብአዊ ድጋፍ ያቋቋሙት ኮሚቴ አመራር አባል ነው። አቶ መስፍን እንግዲህ ያው በአክብሮት አንተ እያልኩ ቀጥላለሁ። በተለይ የአፋብሃ መመስረት በአንድ በኩል እያደረገ ያለው ህዝብ ውስጥ በውጭም በሀገር ውስጥም የፈጠረው ስሜት እናንተም እንደ ትግሉ ደጋፊዎች ያለውን ስሜት ልጋራና ከዚህ ቀደም እንግዲህ በአራቱ የፋኖ አደረጃጀቶች ውክልና ተሰጥቷችሁ ሀብት ለማሰባሰብ ሞክራችኋል። በተቆጣጠሯቸው አካባቢዎች ሰብአዊ ቀውሱ እንግዲህ አሁን ባለው ልክ እንኳን ለመደገፍ ቀርቶ እጅግ ብዙ የከፋ ነው። ነገር ግን የበኩላችሁን አስተዋጽኦ ለማድረግ ሞክራችኋል። እዚህ ያለውንም ሰው ለማስተባበር ሞክራችኋልና በአንድ በኩል የአፋብሃ መመስረት በእናንተ በኩል እንዴት ይታያል? ምን ውጤት ያመጣ ነው? በሌላ በኩል ደግሞ እያደረጋችሁት ያለውን ቀደም ሲል አስተዋጽኦ ተከትሎ ምን ተገኘ? ምን ማድረግ ቻላችሁ? ለፋኖ አደረጃጀቶቹ አደራችሁን ተወጣችኋል ወይ? አመሰግናለሁ አቶ ሀብታሙ። ዶክተር ሰናይት ብዙውን ነገር ይህን በተመለከተ በተለይ የአማራ ፋኖ ብሔራዊ ኃይል መስረት ምን አይነት አንደምታን ሊኖረው እንደሚችልና ያለፉትን ጊዜያትን በተመለከተ በደንብ የተናገረችውን እኔ እንደው ትንሽ ወደኋላ ሄጄ እነዚህ ሁሉ እዚህ ላይ ከመድረሳችን በፊት ያሉትን አጠቃላይ በአማራ ህዝብ ላይ የተፈጸመውን ላሉት 50 ዓመታት እንዲሁም በተለይ ደግሞ በቲፒኤልኤፍ ከዛም በኋላ ቲፒኤልኤፍ ስልጣኑን ከለቀቀ በኋላ የተካው የአብይ አህመድ አገዛዝ የሚያደርጋቸውን እየሰሩ ያሉትን በህዝባችን ላይ በአማራው ላይ በሁሉም ኢንፋክት በመጀመሪያ አዲስ አበባ ላይ ነው የጋሞ ተወላጆችን እዚሁ አዲስ አበባ ውስጥ የተጨፈጨፉ። ያ ሂደት ያ አካሄድ በአጠቃላይ በአማራው ህብረተሰብ ላይ ደግሞ የተነጣጠረውን አደጋ ከግምት ውስጥ በማስገባትና እየተፈጸሙ ያሉትን ጅምላ ጨፋዎች በህዝባችን ላይ እየደረሰ ያለውን መፈናቀል እንግዲህ ወትሮው አሁን ዛሬ የአማራ ክልል ተብሎ ከሚጠራው በረት ውጭ ያለውንም የአማራ ህዝብ ይደረስበት የነበረው ግፍ እንዳለ ሆኖ ይህ መንግስት ይሄ አገዛዝ ስልጣኑን ከተረከበ በኋላ በዚሁ ክልል ተብሎ በሚጠራው ውስጥ እንኳ ያለውን በመተከል በልዩ ልዩ በአጣዬ የተፈጸሙት ጅምላ ጨፋዎች ከፍተኛ የሆነ በተለይ በውጭ የሚኖረው የጉዳቱ ሰለባ ያለውን በያለበት ያለው እንዳለ ሆኖ በውጭ ያለው ይሄንን ለመደገፍና ይሄንን በዚህ ሰብአዊ ቀውስ ለተዳረጉት ወገኖቻችን
ማህበረሰባችን ድጋፍ ለማድረግ በቅድሚያ በአማራ ሪሃቢሊቴሽን ፈንድ የሚባል በውጭ ያለው ማህበረሰብ የአማራው ተወላጅ ባቋቋማቸው ተቋማቶች ከፍተኛ የሆነ ድጋፍ አለ። ከዛም ደግሞ ከአማራ ሪሃቢሊቴሽን ፈንድ በኋላ በከፍተኛ ደረጃ በሁሉም አህጉራት የሚኖሩ የአማራ ተቋሞች በአማራነት የተሰባሰቡ ወንድምና እህቶች አማራ ኤመርጀንሲ ፈንድ በሚል ከፍተኛ የሆነ ድጋፍ ተሰብስበው በያለበት በጦርነቱ በቴሌፍ ወረራም እንዲሁም ደግሞ በያለበት ከወለጋም የተናቀለውን በብዙ መልክ ጉዳት የደረሰበትን ወገኖችንን ለመደገፍ ከፍተኛ እንቅስቃሴ ተደርጓል። እንግዲህ አሁንም ይሄ 11 ኮሚቴ በአራቱም አቅጣጫ ያሉት የፋኖ አደረጃጀቶች በሚያስተዳድሩት አካባቢ የሰብአዊ ቀውስ ስለደረሰበት ማህበረሰባችን ድጋፍ እንድናሰባስብ የተሰባሰበው ኮሚቴ ከዛ የቀጠለ የሰብአዊ ድጋፍ ለማሰባሰብ የተቋቋመ ኮሚቴ ነው። እንግዲህ ቀደም ባሉት ጊዜ ብዙም ያለው ሁኔታ ጠንካራና ሁሉም የተፈጠረው ችግር በህዝባችን ላይ የተፈጸመው ግፍ ቆጮት በከፍተኛ ደረጃ ለማሰባሰብ እና ድጋፍ ለማድረግ እንግዲህ በተለይ ከ2023 በኋላ ያለው አዳዲስ ሀሳቦች እየመጡ አዳዲስ አደረጃጀቶች እየመጡ ይሄንን የህዝባችን ለመደገፍ የሚደረገውን ስራ በተወሰነ መልኩ ትንሽ ችግሮች እየፈጠሩበት ነው ያለው። ዞሮ ግን እነዛም ችግሮች ቢኖሩ አሁንም ቢሆን ህዝባችንን ለመደገፍ ወገኑን ለመደገፍ ቁርጠኛ የሆነውን ማህበረሰብ እየደረስን በምንችለው ያገኘነውን ስበን በተለያዩ ይሄ ኮሚቴ ከተለያዩ አካባቢ ካሉ የአማራ ማት ጋር በመተባበር በሚችለው መንገድ ሁሉ የሰበሰበውን ድጋፍ በአራቱም በኩል ከነሱ በሚሰጥ ትዕዛዝ በያለበት ለማድረስ ተችሏል። እንግዲህ ይሄ ኮሚቴ ተቋቁሞ የነበረው እንደሚታወቀው ወደ ታህሳስ መጨረሻ ላይ ነበረ። የመጀመሪያውን ስራ የጀመረው ጃንዋሪ 10 እና 11 እንደ ፈረንጆቹ አቆጣጠር በቴሌቶን ነበር። ከዛ ጃንዋሪ 12 ዋሽንግተን ዲሲ ላይ ነበረ የመጀመሪያው አዳራሽ የተደረገው የድጋፍ ማሰባሰብ። ከዛ በኋላ በተለያዩ የአማራ ተቋማት ስፖንሰር አድራጊነት በየከተሞቹ ድጋፎች ተሰብስበዋል። እነዚህን የተገኙ ድጋፎች ከካናዳ እንደዚሁም ከዩናይትድ ስቴትስ በተለያዩ ከተሞች በእነዚህ ሁሉ ከተሞች የተሰበሰበውን በአንድ ላይ ተደርጎ እነሱ በሚሰጡት በአራቱም በኩል አሁን አፋብኃ ከመመስረቱ በፊት ባሉት በአራቱም አቅጣጫ ያሉ የአማራ ፋኖ ኃይሎች በእነሱ ትዕዛዝ በየአስፈላጊው ቦታ መላክተች። እንግዲህ ይሄ አሁን ደግሞ የሚቀጥለው እሁድ ወይም ጁን 22 የምናደርገው አሁን ባለው ሁኔታ የአማራ ጋር የሚባል የአማራ ስብ ከዚህ ኮሚቴ ጋር ለመስራት ባደረገው ጥያቄ መሰረት እየተደረገ ያለ ድጋፍ ነው። ይሄን ያለው አቶ ሀብታሙ እንደው ትንሽ ወደኋላ ሄዶ ከዚህ ጋር ያለውን ለማያያዝ መሞከር ብዬ ነው። ከልብ አመሰግናለሁ። እንግዲህ የአማራ ጋርድ የሚለው ዶክተር ሰናይት የሚመራው እንቅስቃሴ ተከትሎ ቀደም ሲል በአራቱ የፋኖ አደረጃጀቶች በውጭ ሀገር የሀብት አሰባሳቢ ኮሚቴ እናንተ የምትመሩት አለ አቶ መስፍን፣ በተለይ ዶክተር ሰናይት ይህን እንቅስቃሴ ስትጀምሩ ከፋኖ አደረጃጀቶቹ ጋር እውቅናና ድጋፍ አላችሁ ወይ? ምክንያቱም አሁን አልፎ ሁልጊዜ አንድ እንቅስቃሴ ሲጀምር ደግሞ ያንን ለማደናቀፍ የሚደረጉ እንቅስቃሴዎች አሉ። ከዚህ ቀደም ዲያስፖራ ውስጥ የነበሩት የሀብት አሰባሰቦች ምንድናቸው? እንደዚህ በተደራጀ መንገድ ኮሚቴ ባለው ተጠያቂነት ባለው መንገድ የሚሰበስባል። በሌላ በኩል ደግሞ ግለሰቦች የፋኖ ምሽት ምን እየተባለ ከበሮ እየተደለቀ የራስ ኪስ ማደለቢያ የሆነባቸው እንቅስቃሴዎች አሉና በተለይ አሁን እናንተ ከመጣችሁ በኋላ ደግሞ ተከትሎ የምታወቀስ አለ። ስለዚህ የፋኖ መሪዎች ያውቁታሉ ይህን እንቅስቃሴ። አፋብኃ ከተቋቋመ በኋላ መሪዎቹን ለማግኘት ሞክራቸዋል ወይ? እሺ፣ በጣም አመሰግናለሁ። መጀመሪያ መስኔ በደንብ አድርገህ ስለገለጽከው ከዚህ በፊት የነበሩ በተለያየ ጊዜ የአማራ ዲያስፖራ ሰክሰስፉል በሆነ መንገድ እየተሰባሰብን በተለያየ ጊዜ የተደራጀው አማራ ብዙ ጊዜ ለህዝቡ እንደደረሰ ያንን ፓርቲ በፊቱን ባክስቶሪም ስለገለጽ በጣም ደስ ብሎኛል። ከዛ ለመቀጠል ይህንን ቅድም መስፍን ከተናገራቸው ነገሮች ውስጥ አንድ ያለው ነገር አለ። ኮሚቴው ሲቋቋም መጀመሪያ ቴሌቶን አደረገ። ከዛ የተለያዩ ስቴቶች ላይ በተለያዩ የአማራ ድርጅቶች ወይም ስብስቦች ወይም ግብረ ኃይሎች ሆስትነት ወይም ስፖንሰርነት የተለያዩ ማሰባሰቢያዎች እንዳደረገን የተናገረው። አሁን አማራ ዘብ የሚያደርገው ነገር ከዛ የተለየ አይደለም። ቨርቹዋል ከመሆኑ በቀር አማራ ዘብ ይህን ግልጽ ለማድረግ ለአድማጮች ምንም አይነት የተለየ ማንዴት ምንም አይነት የተለየ ገንዘብ የማሰባሰብ ፍቃድ አልወሰድም። በኦንሊ ቲንግ የጠየቅነው እኛ ፋኖቹ እንደውም የፋኖቹ
የፋኖቹ የማሰባሰቢያ ጊዜ ባያልፍና ሪፖርት እያዘጋጁ ያው ኤፕሪል 5 የአዳራሽ የመጨረሻ የስብሰባ ቀን ነው ተብሎ ነው የተሰበሰበው። ያ ቀናቸው ያለፈ ባይሆን ኖሮ እንደውም ፋኖች ጋር መሄድ ሁሉ አያስፈልገንም ነበረ። ምክንያቱም ማንዴታቸው እያለ በተለያየ ከተማ ሌሎች ስብስቦች ሲያግዟቸው ሁሉም በነገራችን ላይ ኔሰሰርሊ የተመዘገቡ ድርጅቶች አይደሉም። በግብረ ኃይል ደረጃም ተሰባስበው ያገዟቸው አሉ። ቤዚካሊ ማንዴቱ የኮሚቴው ነው። ሌላው አማራ እነዚህ ናቸው እንደኛ ሆነው እንደራሴ ሆነው እኛ ለምናስተዳድረው ቦታ ሰብአዊ ድጋፍ እንዲሰበስቡልን የመደብናቸው እነዚህ ናቸው ብለው ፋኖች ኦልሬዲ በደብዳቤ ማንዴት ሰጥተዋቸዋል። ለዚህ ለ11 ሰዎች ማለት ነው አቶ ላከ ሰብሳቢነት የሚመራው ኮሚቴ ያንን የፋኖችን ተዋረድና ትዕዛዝ በማክበር ሌላው የተደራጀ አማራ ትግሉን ማገዝ የሚፈልግ ሌላ ምንም ጥያቄ ሳያበዛ ይህን ኮሚቴ ጊዜው በነበረበት ጊዜ ማለት ነው እዚህ ሆስት እናርጋችሁ እዚህ ስፖንሰር እናርጋችሁ እያለ አግዟል። የአማራ ዘብ ልዩነቱ ምንድነው? ኤፕሪል 5 የመጨረሻው ሲሰበሰብ በተለያዩ ምክንያቶች በነበሩ ውጭ ያሉ ፖለቲካው ላይ በጣም ፎከሱ ሰብአዊ ድጋፉን ከማድረግ ይልቅ ዲያስፖራም ላይ የጎራ የሚና መደበላለቅ ነበረ። ሙር የፋኖን እንዲሁን እንዲያትሁን የሚለው ሁላችንም የምናውቀው ነው። ዲስኮርሱ ዲያስፖራ ፎከስ አድርጎ የነበረው ፋኖ በምን መልክ ይደራጅ በምን መልክ ራሱን ይምራ የሚለው ላይ አድርጎ ስለነበር እዚህ በፊት ለፊት አራቱ አንድ ላይ ሆነው ኮሚቴ መድቦለት ህዝቡ በተፈለገው ደረጃ ይሄ ማንዴት የሆነውን ኮሚቴ ሊጠቀምበት አልቻለም። በጣም ግልጽ በሆነ መንገድ ተቋሞችን አናግረው ለእነሱ ለብቻ ተቋማዊ በሆነ መንገድ እነሱ አክሰስ የሚያደርጉት አካውንት ተከፍቶ በጣም ትራንስፓረንት በሆነ መንገድ እነሱ አክሰስ የሚያደርጉት እያነጋገሩ በእነሱ ዳይሬክሽን ወደ ህዝቡ የሚደርስበት መንገድ ሁሉ ተቋቁሞ ሰው በጣም ሲፈልገው የነበረው ፕላትፎርም ህዝቡን እንዲረዳ ተቋቁሞ ራሱ ያንን ወርቃማ እድል አልፎታል ማለት ነው። ሌላ ቦታ ላይ ፎከስ በማድረጉና ይህን በመገንዘብ እኔ በግሌ መጀመሪያ አማራ ዘብ ማለት እዚች ላይ አንድ ጊዜ ግልጽ ላድርገው። አማራ ዘብ ማለት ከዚህ በፊት በተለያዩ ስሞች በቅርብ ነው አማራ ዘብ ያልነው የሀሳብ ማዕከል ወይም ቲንክ ታንክ ነው። ብዙዎቹ እኔን የሚያውቁኝ ብዙ ሰዎች የ501c3 ተመዝግበው በሲቪክ ድርጅት ደረጃ ለምሳሌ አምባ ላይ ቼርፐርሰን ሆኜ አገልግያለሁ። በምችለው በምኖርበት አካባቢ ማህበሮች ግብረ ኃይሎች ሲቋቋሙ ሄጄ አግዛለሁ፣ ሜምበር ሆናለሁ። ሊደርሺፕ ውስጥ ባልኖርም በምኖርበት ስቴት ሚኒሶታ ማለት ነው። በቅርብ ጊዜ ደግሞ ጂፒኢ አሁን እንኳን ወደ መውጫ ሊደርሺፕ እንቀይራለን። 2020 ላይ ጄኖሳይድ ፕሪቨንሽን ኢትዮጵያን ደግሞ ከኮፋውንደሮች ጋር አቋቁመን ማለት ነው። አብዛኛው ሌሎች ድርጅቶች ላይ እንደዚሁ ይህን ጋፕ እንደሚያስፈልገው ቀን ጂፒኢ ስፔሲፊካሊ ጄኖሳይዱን ሪኮግናይዝ ለማስደረግ የሚሰራ ድርጅት ያስፈልጋል። አማራ ያስፈልገዋል። ሌላው ጄኖሳይድ የታወጀባቸው ማህበረሰቦች ሁሌ ይህን ስፔሲፊክ ላይ የሚሰሩ ሌላው ስራ ማለት ሳይሆን እዚህ ላይ ብቻ ፎከስ አድርጎ የሚሰራ ተቋም ያስፈልገዋል በሚል ከተለያዩ እንደዚሁ የተደራጀ አማራ ተቋሞች ለሜምበር የሆኑ አብዛኛው አማራ ተቋማት ለሜምበር ያልሆኑ ጥቂቶች ናቸው ተሰባስበን ያቋቋምነው ድርጅት ነው። እሱ ደግሞ ዳይሬክተር ሆኜ አገለግላለሁ። በተቻለ መጠን የትኛውም የአማራ ስብስብ ተቋማትን ሊያቋቁም ሲል ወይም የተወሰነ ፕሮጀክቶች ሲኖሩ አግዥ ከተባልኩ አግዛለሁ እና በዛ ሂደት ውስጥ እንግዲህ እነዚህ በዚህ ደረጃ የማይሰሩ በሲቪክ ደረጃ የማይሰሩ ትግሉ ግን ማምንባቸው በተለይ ያለብን የዘር ጭፍጨፋ በሰላማዊ መንገድ ብቻ የሚፈታ እንዳልሆነ ቀድም እንዳልኩት ማለት ነው። በሲስተሚክ ጄኖሳይድ ሲፈጸምብን ከጄኖሳይድ ፈጻሚ እኩል ወይም ደግሞ ከዛ በላይ ታጥቀፍ በዓለም በየትኛውም ደረጃ እንኳን ትጥቅ ትግል ታግዛለች ተብሎ ማልከሰስበት ሁኔታ ስለሆነ የትም አርቲኩሌት አድርጌ ይህንን አይነት ሙቭመንት መደገፍ የሚያስችል ምክንያት ስላለ በእንደዚህ አይነት ሁኔታዎች የማይሰሩ ስራዎችን ላይክ ማይንድድ የሆኑ ሰዎች ተሰብስበን ስትራቴጂክ ዶክመንት በመጻፍ እንደዚሁ ደግሞ ማህበራዊ ሚዲያ ላይ አክቲቭ በመሆናችን ፐርሰናሊ ብዙ ህዝብ በእምነት እንዲህ ብታደርጉ ስለሙቭመንቱ ብለው የሚልኩልንን ሀሳቦች አቀናጅተን መልሰን ደግሞ ለትግሉ አካል ለሆኑ ሰዎች የምንሰጥበት ተጠያቂነት ያለው ስብስብ እንደ ቲንክ ታንክ ያስፈልጋል በሚል በተለያዩ ስሞች ተንቀሳቅሰናል። ከዚህ በፊት ጥቁር አንበሳ 2 በሚል ወልታ በሚል አሁን ደግሞ የአማራ ዘብ በሚል ያን ስም ሰጠ ነውና ቤዚካሊ ኢንዲቪጁዋሊ ሀሳቡን መጀመሪያ መጣሁት። ከዚህ በፊት ፈንድሬዚንግ ላይ ሰርተን አናውቅም። ሲምፕሊ እንደዚሁ ስትራቴጂክ ዶክመንቶችን በማምጣት ቴክኒካል ነገሮችን ለመደገፍ የተቆጠረ ስራ ለትግሉ የምንሰራበት ስብስብ ነው። ብዙም እውቅና የማያስፈልገውም። ለዛም ነው ወደፊት መተንበት ማናውቀው። ግን ከዚህ በፊት ፋኖች በክፍለ ሀገር ደረጃ ያው የተደራጀው አማራ የማህበራት ነገር ሸብረክ ማለት ሲመጣ በተፈጠሩ አንዳንድ ክፍፍሎች የነበረውን ጋፕ መሙላት ስላለባቸው በየቀጠናው ኮሚቴዎችን አቋቁመው ነበር። በዛ
ጊዜ ውጪም ባሉ ኮሚቴዎች መሬት ላይ ባሉ ሰዎች እንዳግዝ ጥያቄ ተጠይቄ ነበረ። ከምንሰራው በአማራ ሌቭል ያለ ስራ ለትንሽ ጊዜ አንድ መምጣቱ ለማይቀረው ሁሉም ጋር ሰራቱም ኮንቴ ጋር ወይም ደግሞ ሄዶ በዛን ጊዜ የነበሩት 7 እንትናቸው እዞች ነበሩ መስራት ኢፌክቲቭ አያደርገውም። የተወሰነ መርጦ መስራት ደግሞ በዛ ሌቭል ለሚሰራ ሰው ፖለቲካውም ላይ ችግር ያመጣል፣ ሁለተኛ የማይሆኑ እንትኖችን ያመጣል ፍረጃዎችን። ስለዚህ አንድ ስትሆኑ አግዛለሁ የሚል የራሴ ቃል የገባሁት ነገር ነበረና አሁን ሳስበው ይሄ ማንዴቱ ማላቅ መሆኑን ስሰማ እንደ ግለሰብ ሆስት ማድረግ ስላልፈለኩ አማራ ዘብ ላይ ያሉ አብሬያቸው ሰራቸው ኮሊጎቼ አንድ ሆስት ብናረጋቸውስ እነዚህን ኮሚቴዎች ማንዴታቸውን ከመጨረስ በሚል በቅንነት ሳማክራቸው አሁን ጊዜያቸውን እየጨረሱ ነው፣ ሪፖርት እያደረጉ ከሆነ ምናልባት ኢምፖዝ እንዳናረግባቸው የሚል ሀሳብ ሰጡኝ። ግድ የለም እናናገራቸው አልኩኝ። ፋኖቹን ሳናገራቸው አንድ ሰክሰስፉል አንድ ዋን ሞር ቴሌቶን ሆስት ብናረግላችሁ ኮሚቴያቸውን ስንል ኮሚቴያችን እናናገራሉ። ከኮሚቴዎቹ ጋር ተነጋገሩ። ኮሚቴዎቹም ፋኖቹም ደጋባክቶ አስ ማለት ነው። እኛ በደብዳቤ ነበር የጠየቅነው፣ ግን በስልክ ኮሚኒኬሽን እና በሴኪዩር ስልክ ኮሚኒኬሽን እና በቴክስቶች ጓሄድ አድርጉት የሚል ነገር ለእኛም ተነገረን። ከኮሚቴዎቹ ጋር ደግሞ የራሳቸው መነጋገሪያ ቻናል ስላላቸው ጨርሰው መጥተው እንግዲህ ያው የኮሚቴው ፒአር ነው ያው ከቅርበት ብዙ ጊዜ አብረን ስለሰራን ለአከ መስፍን እያልኩ ነው አቶም ኢንጂነርም ሳልል ማናገራቸው ከቅርታ ጋር እነሱ ሌጋባክቶ አስ ማለት ነው። በዛ ሁኔታ ነው እኛ ጀስት ሲምፕሊ እንደ ሆስት ልክ ሌላ ቦታ ስፖንሰር አድርገው ሌሎች አሰባሰቦች ሆስት እንደሚያደርጓቸው ሆስት ብቻ ነው ያደረግነው። የነሱ የስራ ዲስክሪፕሽን አልተቀየረም። አሁንም የገንዘቡ ማክሰስ የሚኖራቸው እነሱ ናቸው። ለማንኛውም አይነት ፋይናንሱን በተመለከተ የውስጥ ንግግር ከፋኖች ጋር የሚጨርሱት እነሱ ናቸው። የእኛ ስራ ቴክኒካል ድጋፍ፣ ቴሌቶን የሚካሄድበትን ፕላትፎርሞች ማዘጋጀት፣ ሴኪዩር ማድረግ፣ አሁን ካለው የፖለቲካ ሁኔታ ኦቨርቴክ ተደርጎ ትግሉን የሚጎዳ መልክቶች እንዳይተላለፉ መጠንቀቅ። ከዛም ባለፈ ደግሞ ከዚህ በፊት ከነበሩ የጊዜ እጥረት ከዚህ በፊት የተደረጉ የድጋፍ ስብሰባዎች እዚሁ ኖርዝ አሜሪካ ኮንቲኔንት ላይ የቀሩ ናቸው። ግን ኦፕን አፕ በማድረግ ግሎባል ለማድረግ ሶስት ካቴጎሪዎችን አክሰስ አድርገን በመጀመሪያ ደረጃ ሚዲያዎችን ኮንታክት አድርገን ያው ቴሌቶን እንግዲህ እንደ ቴሌቶንነቱ የግድ ሚዲያ ላይ ነው መደረግ የሚችለው። እንግዲህ ህብር ሚዲያም የዚህ አንዱ ተሳታፊ ነው። በተለይ አማራ ሚዲያ ካውንስል ላይ ያሉ ከዛም ውጭ ያሉ የዚህ የፋኖ ትግል ላይ በደንብ የሚዘግቡ ሁኔታውን የሚያውቁ በመንግስትም በድሮን አታክም ያለውን ችግር በደንብ የሚያውቁ ቅርብ የሆኑ ለትግሉ ቅርብ የሆኑ ሚዲያዎችን ኮንታክት አደረግን። ያ አንዱ የሚዲያዎችን ቀድሞ ማስተባበር አንዱ ስራ ነው፣ ለኮሚቴው ሰራ ነው። ሁለተኛው ወደ 60 ሲቪክ ማህበራትን የአካባቢ እንደዚሁም አላያንሶችን ኮአሊሽኖችን ደብዳቤ ላከን። ይሄ ነገር አሳወቅን። ጁን 22 ላይ ስለ አፋባ መመስረት ያላቸውን ደስታም እንዲገልጹ በዛውም ሜምበሮቻቸውን አስተባብረው ድጋፉን እንዲሰጡ በዛም ደግሞ በአጠቃላይ እንደው የህዝቡን አንድነት ማሳየት አለንላችሁ ማለት ማሳየት እንዲችሉ ሴንትራላይዝድ እንዲሆን የሰጠነው ኦፕሽን ስቴትመንት እስከመጠየቅ ስቴትመንት እንዲሰጡ ያው ይሄ ኢንዶርስድ የሆነ በመሆኑ በትግሉ መሪዎች የትግሉ መሪዎቻችን እንግዲህ ፋኖች ናቸው ብለናል። ከዛ ከትንሹ ከሱ ጀምሮ ማክሲመም ደግሞ የቀኑ ቀን መልዕክት መስጠት ከዛም አልፎ if they want to be part of it ኦርጋናይዘር እንዲሆኑ ሰው እንዲልኩ በፈለጉት ሌቭል። ምክንያቱም ይሄ ማንም ኃላፊነት ወስዶ እኔ ብቻ ልስራው የሚለው ስራ አይደለም። የኛ እምነት ወደፊት ሁሉም ተነስቶ ኃላፊነት ያለው ማንዴት የሆነው ባዲስ ካስቀመጡ ድረስ ፋኖቹ ምን ልርዳ ብለን ነው መሄድ ያለብን እኛ ወደዛ። በቃ ኦልሬዲ ስልጣን ያለው ሰው ከተቀመጠልን ኮሚቴ የሚሆን አሁን እነዚህ ሰዎች ቴምፖራሪ ሊሆን ይችላል። ወደፊት ምን ኤክስፔክት የምናደርገው አፋብሃ ፐርማነንት ኦፊስ ይከፍታል፣ ፐርማነንት ኮሚቴ ያደርጋል፣ ፐርማነንት ዲፕሎማሲውን አድቮኬሲውን ፈንድሬዚንጉን ጋይድ የሚያደርግ ቦዲ ያደርጋል ብዬ አስባለሁ። እና ያ ሲመጣ ኦልሬዲ ተዋረድ ከዚህ በኋላ እንደ መንግስት ነው እነዚህን ሰዎች ማየት ያለብን። ኦልሬዲ ተዋረድ ያለው ነገር ኦልሬዲ ኮሚኒኬሽን ከተላከ በየቀኑ አንተ ማነህ ምንድነህ የሚለው አንለስ ደውለው ቼክ ሲያደርጉ ፋኖቹ ይህን ነገር አናውቅም እስካላሉ ድረስ በየቀኑ እየወጡ ስርዓት ከተዘረጋ በኋላ ስትራክቸር ቢሮክራሲ ከተሰራ በኋላ በየቀኑ እየወጡ ማንም አንድ ሰው የሶሻል ሚዲያ ፊቱን ወደፊት ይዞ የማይመጣ ሰው በመጣ ቁጥር ልክ ነው ብለናል እያሉ መልስ እንዲሰጡ ከጠበቀ መቼ ነው የሚታገሉት? ስርዓት ለማስያዝ ነው ፕላትፎርም የመሰረቱት። ስርዓት ለማስያዝ ነው እንደራሴ በሚል ኮሚቴዎች ተወክሎ ስሩ ሲባል እንደኛ ሆናችሁ ስሩ ማለት ነው። እና ሁሉም
ሰው ግን እነሱ የሚወክሉትን ሰው ማመን የማይፈልግ ከሆነ ምን እየሆነ ይመጣል ማለት ነው? ቢሮክራሲው ብቻ ትግላቸው እንዳይታገሉ አት ኤንድ ኦፍ ስተዲ ድጋፍም የሚያስፈልገው ድርጅትም የሚያስፈልገው ሰብአዊ ጉዳዩንም አሊቬት ማድረግ የሚያስፈልገው ሰው ተጠናክቶ አንድ ልብ ወደ ትግሉ ፎከስ እንዲያደርግ ነው እና ዩኤስአይዲን እየጠየቁ ህዝቡን በትንሽ ደረጃም እንኳን ግማሹን እየበሉት WFP ምናምን ነገር ህዝቡ እንዲረዳ የሚፈልጉት እኮ ለምንድን ነው? ተቃውሞ እንዳይነሳ ነው አይደለ? ምክንያቱም ለጦርነት እያዋሉት ነው ገንዘቡን በጀቱን። ምን በመንግስት ደረጃ ያን ሁሉ ታክስ የሚሰበስብ መንግስት እንኳን ከውጪ ኤድ እየጠየቀ ነው ህዝቡን እያበላ ያለው። what do we expect? ፋኖች በሚቆጣጠራቸው ቦታዎች ላይ ቦታ ይዙም ይባላል። ቦታ ምንድነው ደሞዝ በቀረበት ደረጃ ህዝቡ በምንም አይነት ደረጃ ሰብሉ መሸጥ በማይችልበት ደረጃ ጠቅላላ most probably እኮ they have military powers እና power እኮ አላቸው በጣም ትልቅ ስዋት ኦፍ ቴሪቶሪ መቆጣጠር። ህዝብ ማስተዳደር ሲመጣ ግን ፋይናንስ ያስፈልጋል፣ መዋቅር ያስፈልጋል። ቦታ እንዲይዙ ከተማ እንዲቆጣጠሩ ብዙ ሰው ያለቅሳል። እዚህ ፋኖ ምንድነው የሚሰራው? ተቆጣጥረው ህዝባዊ አስተዳደር መትከል የሚችሉት ፋይናንስ ሲኖር ነው። ያንን ለማድረግ የሆነ አሰራር ሲዘረጉ በየቀኑ ቲክቶክ ላይ መጥተው አዎ ከሌና ብለናል አላልም ብለው እንዲሉ መጠበቅ ሲሪየስሊ የመንግስትን አሰራር አለማወቅ ነው። እነዚህ ሰዎች ከዚህ በኋላ ከአብይ መንግስት የበለጠ የህዝብ እምነት አለ፣ ሰው እነሱ ላይ እምነት አለው። እየመጡ ነው ብሎ በየቦታው በየከተማው የሚጠብቀው ፋኖ ነው። ስለዚህ ፋኖ ወደ ትግሉ እንዲያተኩር፣ ሌላው ህዝባዊ አስተዳደሩን ደግሞ በሚወክሉት ሰዎች እየሰራ እንዲሄድ አጉል መደናቀፍ መሆን የለብንም። ስትራቴጂካሊ መደገፍ መቻል አለብን ብዬ አስባለሁ። አመሰግናለሁ። ከልብ አመሰግናለሁ። ብዙ ጉዳዮችን ጠቃቅሰሻል ዶክተር ሰናይት ጊዜ ይስጥልኝ። አቶ መስፍን በተለይ እንግዲህ ከዚህ ቀደም በዲያስፖራ የተለያዩ አደረጃጀቶች አሉ፣ የተለያዩ መጓተቶች አሉ። ያው በአንድም ሆነ በሌላ መንገድ ቀደም ሲል በፋናም ስር ያው አንድ ላይ ባላችሁበት የምታደርጓቸው አስተዋጽኦዎች እንዳሉ ናቸው። ከዛም በኋላ ደግሞ ይሄ ኮሚቴ ውክልና ከተሰጠው በኋላ ሁሉም ያሉት የአማራ ማህበራት ለአማራ ህዝብ የቆሙት ማህበራትና አደረጃጀቶች ሁሉ እነሱ የወከሉትን ኮሚቴ እንደግፋለን በሚል እዚህ ላስ ቬጋስ ጨምሮ የአማራ ማህበር በኔቫዳ እንዳደረገው በተለያዩ ከተሞች ደግሞ ስብሰባ አድርጎ የተገኘውን መጠነኛ ድጋፍ ደግሞ በኦንላይንም በተለያዩ ስብሰባዎችም ኮሚቴው ግልጽ በሆነ አሰራር ወደ የሚፈልጉት ወደ አራቱ የፋኖ አደረጃጀቶች ራሳቸው በጋራ የተስማሙበትን ነገር ማድረግ ከተቻለ አሁን የእናንተ የመጨረሻ ዝግጅት የፊታችን እሁድ ማድረጋችሁን ተከትሎ ወቀሳና ዘመቻ የተከፈተበት ምክንያት ምንድን ነው? አመሰግናለሁ አቶ ሀብታሙ። እንግዲህ እውነት ለመናገር ይሄንን ወቀሳ የሚያቀርቡትን መጠየቅ ብቻ ነበረ መልሱንም ማግኘት የሚቻለው። አንድ ጊዜ እንደው እዚህ ላይ ቀልድ እንዳይሆን ግን በጣም እውነት ስለሆነ ነው። ብዙ ጊዜ ህዝቡን ወክለን እናገራለን ለህዝቡ ነው ምናምን የሚባል ነገር እንዲህ አይነቶቹን አፍራሽ ጥያቄዎች ማንሳት የሚቻለው የራስን ፍላጎት የራስን ፖለቲካ አጀንዳ መስመር ለማስያዝ ሲፈለግ እንደሆነ ይታወቅና ህዝቡን ወክለናል ወይም ደግሞ ህዝቡ እንዲህ ይላል ተብሎ የሚነሱት እንትኖች አሉ እና ያንን ህዝብ የት አግኝተህ እንደ አንድ ሰው ልትጠይቀው አትችልም። እና ይሄ አንዱ መሸሸጊያ ነው ለማጥቃት ሲፈለግ የምጠቀምበት ኃይል ነው። እና እንግዲህ እንደሚታወቀው የዚህ የአማራ የህልውና ትግል ብዙ ተቃራኒዎች አሉት። ይሄ ትግል አሸናፊ ሆኖ እንዳይወጣ በቅድሚያ የመጀመሪያው አገዛዙ ራሱ በዚህ ህዝብ ላይ ከፍተኛ ጭፍጨፋ እያካሄደ ያለው ጦር ያዘመተው አገዛዝ ይሄ ነገር እንዳይሳካ ወይም ደግሞ በአጠቃላይ የህልውና ትግል ውስጥ ያሉት እንቅስቃሴያቸው መስመር ይዞ አሸናፊ ሆኖ እንዳይወጣ የሚችለውን ሁሉ ያደርግ እና አገዛዙ አሁንም ቢሆን ተዳክሟል ነው እንጂ ሙሉ በሙሉ አብቶለታል ማለት አይደለም። መንግስታዊ አፓራቶቹ የፕሮፓጋንዳው የደህንነቱ እነዚህ ሁሉ እንዳሉ ናቸው። ስለዚህ በዚህ በሶሻል ሚዲያው የሚረጨው አብዛኛው ከመንግስት ይህ ነገሩን እንዳይሆን ከአገዛዙ ይህ ነገሩን እንዳይሆንና ውጤታማ እንዳይሆን የሚደረግበት ሊሆን ይችላል ብለን መገመት እንጂ ምንም የሚያስቸግር አይደለም። ይሄን ካላደረጉ የሚመጣባቸውንም ስለሚታወቅ ይሄን ያደርጋሉ ብለን እንወስድ እንችላለን። በሌላ በኩል ደግሞ በዚሁ የህልውና ትግል ውስጥ የራሳቸውን ድርሻ አስተዋጽኦ ለማድረግና የአማራን ህዝብ ካለበት መከራ ለማውጣት እኛም የበኩላችንን አስተዋጽኦ እናደርጋለን እንታገላለን የሚሉም አሉ። አሁን ካሉት ከነዚህ በአራቱ አደረጃጀቶች ወይም ደግሞ በአሁኑ ከአማራ ብሔራዊ ኃይል ከአማራ ፋኖ ብሔራዊ ኃይል በፓራሌል እየሄዱ ያሉ ማለት እንግዲህ እድለኞች ብንሆን ኖሮ ሁሉም በየመንገዱ ሄዶ ትኩረቱን ጠላት ላይ ማድረግ ይገባው ነበር። ነገር ግን በጣም እጅግ በሚያሳዝን ሁኔታ በእንዲህ አይነቱ የፖለቲካ አታክ ወይም ደግሞ የሚደረጉት ስራዎች ሁሉ ውጤት እንዳይኖራቸው መስራት ብቻ ሳይሆን እንደውም በመሬት ላይ እርስ በርሳቸው ሁሉ እየተዋጉ
እንደሆነና የአማራ ወጣት በሁሉም በኩል ህዝቡ ላይ እየደረሰ ያለውን ጥቃት ለማስቆም የወጣውን ወጣት በሁለቱም በኩል አድርገው እያጋጩና እያገዳደሉት እንደሆነ ይታወቃል። ይሄ በተለይ ሸዋ ውስጥ እየተፈጸመ እንደሆነ ማንም ይሄንን የአማራን የህልውና ትግል የሚከታተል የሚሰማው የሚያየው የሚያውቀው ነገር ይሄ መደበቅ። ስለዚህ በዛ በኩል የተሰለፉ ይሄኛውን የአፋብኃ እንቅስቃሴ በአጠቃላይ የህልውና ትግሉ እኛ በምንመራው በኩል ካልሆነ በስተቀር በሌላ በኩል መሆን የለበትም በሚል የተደራጁት በቀን ከሌሊት በሶሻል ሚዲያ ላይ ውለው የሚያድሩ ይሄንን እያሰሩ እንደሆነ ይሄንን እያወሩ እንደሆነ እናውቃለን። አንዳንዶቹ እንደውም በትዊተር ላይ የሚጽፉትንም ለማየት ይቻላል። ከ13ቱ የኮማንድ አባላት ውስጥ ጠይቄ ይሄን ነገር አናውቀውም ብሎኛል የሚል የዛኛው ቡድን አፈቀላጤ የሆኑ ሰዎች ጽፈው ሁሉ ማየት ችያለሁ እኔ በግል እና እነዚህ አይነቶቹ እንቅስቃሴዎች በጥቂት እያደጉ እንደው ዳይሉት ለማድረግ ጥረት እየተደረገ ነው ያለው። እንግዲህ ይሄም ያው የትግሉ አንድ አካል ነው። በእርግጥ ይሄንን ተቀብሎ የሚሄደውና በቀላሉ የሚወሰደው መቼም ልታድነው አትችልም። ነገር ግን በአማራ ህዝብ የህልውና ትግል ውስጥ አስተዋጽኦ ይኖረኛል፣ ህዝቤንም ድጋፍ አድርጋለሁ፣ ለህዝቤም የደረሰበትን ሰብአዊ ቀውስ በሚችለው መልክ ድጋፍ አድርጋለሁ ለሚለው ማንኛውንም ነገር ሊያናውዘው አይችልም። ነገር ግን በቀላሉ የቆመውን ገፍትሮ ለመጣል የሚችል ከፍተኛ የሆነ ዘመቻ አለ። ይሄ ዘመቻ እንግዲህ በእነዚህ በሁለት በኩል የሚመጣ ነው ብዬ ነው የማስበው። ይሄንን ቅድም ዶክተር ሰናይት ተናግራለች። ስራቸውን በመሬት ላይ ያለውን ይስሩ ወይስ በየቀኑ የነሱን ጥያቄ ለመመለስ ያ ሊሆን አይችልም። ማንም ተነስቶ እንደዚህ አልተወከሉም እንዲህ አላደረጉም ብሎ በጠየቀ ቁጥር በዚህ ላይ የሚያበቃም አይደለም። ወደፊትም በሚሰራቸው ስራዎች ሁሉ ሌላው ቀርቶ መግለጫ ሲያወጡ ይሄ መግለጫ የነሱ አይደለም የሚሉበት ጊዜ አለ። በመግለጫ ላይ ከሳምንት 15 ቀን ያክል ቁጭ ብለው ትንተና የሚሰጡ እነሱ አይደሉም የጻፉት፣ እነሱ እንዲህ አይደለም የነሱ አይደለም። እንግዲህ በዚህ በሰጡት በሚያደርጓቸው ነገሮች ሁሉ እየመጡ እኛንን እያሉ ያንን ለማስተባበል ጊዜያቸውን የሚያጠበት ምክንያት አለ ብዬ አላምንም። በበኩል ይሄንን አምኖ በእነዚህ ወንድሞቻችን ትግሉን በሚመሩት እምነት ኖሮት ትግሉም ደግሞ ዳር እንዲደርስና አማራ ህዝብ ያለበት ስጋት እንዲቃለል ከሌሎች ኢትዮጵያውያን ወንድሞቹ ጋር በጋራ በሰላም እንዲኖር በሚደረገው ትግል ላይ የራሴን አስተዋጽኦ አድርጋለሁ የሚል በምንም መንገድ በየትኛውም በኩል በሚመጣ ንፋስ ሳይገፋ ህዝቡን ሊደግፍ ይገባል። የኔ ግምት በዚህ ጥያቄ የሚያነሱት ከነዚህ ከሁለቱ ውጭ አይደለም ብዬ ነው ማስበው። አቶ ሀብታሙ ጥያቄ መልሼ ከሆነ አላውቅም። ከልብ አመሰግናለሁ። እንግዲህ ያው ሜዳውም ያው ፈረሱም ያው ነው፣ ሁሉም ሰው ይታዘባል። እዚህ በተለያየ መንገድ ግለሰቦች ፋኖ ምሽት ምን እየተባለ ፋኖች ጋር ያልደረሰበት ሁኔታ አለ። በሌላ በኩል ከኪሳችሁ ጭምር ስታዋጡ ያየንበት መድረክ አለ። እንዲህ የሚያደርጉ የኮሚቴ አባላት የሚሰሩትን ስራ ደግሞ ለማጠልሸት የሚደረገው እንቅስቃሴ ማንን ለመጥቀም ነው የሚለው በራሱ ጥያቄ ያስነሳል። ዞሮ በመጪው እሑድ ጁን 22 እንግዲህ የሚደረገው የበይነመረብ የኦንላይን የገቢ ማሰባሰቢያ ዝግጅት የአማራ ፋኖ ብሔራዊ ኃይል በአራቱም አደረጃጀቶች በጋራ ባቋቋሙት ድርጅት በሚቆጣጠራቸው አካባቢዎች ለሰብአዊ ድጋፍ የሚደረግ ነው። ኮሚቴውም እንግዲህ እንደማጠቃለያ ወይም እንደመጨረሻ ዝግጅት ነው። ወደፊት ያሉት ዝግጅቶችና ተጨማሪ አስተያየቶች ካሉ ደግሞ ከነሱም ከናንተ የምንሰማ ሆኖ በመጪው እሑድ ምን ለማድረግ ነው ያስባችሁት? ዶክተር ሰናይት ሁለታችሁም በየተራ በዚህ ላይ አስተያየት ትሰጡን። እሺ፣ በጣም አመሰግናለሁ ሀብታሙ። ልክ ነው። አሁን በመጪው እሑድ ለረዥም እንግዲህ ሙሉ ቀን የሚተላለፍ ቴሌቶን ነው የተዘጋጀው። ከዛሬ ማታ ሞስት ፕሮባብሊ ከነገ ጀምሮ እንትኖች ሊንኩ አቬይለብል እንዲሆን አብረውን ኮላቦሬት እያደረጉ ባሉ ሚዲያዎች በኩል እንደዚሁም ደግሞ ይህንን ማገዝ ያው ደብዳቤ ከጻፍንላቸው ውስጥ ለማገዝ አብረው ፈቃደኛ ከሆኑ የተለያዩ ማህበራት፣ ስብስቦች፣ ግብረ ኃይሎች በኩል እንደዚሁም በግለሰብም የተለያዩ ትልልቅ ፎሎወር ያላቸው ሰዎች በኩል ወደ ህዝብ እንዲደርስ ይደረጋል። ከዛም በቀኑ ቀን የተለያዩ መልእክቶችን እየተላለፈ የፋኖ ኮሚቴው ከዚህ በፊት ይጠቀማቸው በነበሩት አካውንቶች በኩል የገንዘብ ማሰባሰቡ ይደረጋል ማለት ነው። ያው ከሌላ ጊዜው ከሌላ ቴሌቶን የተለየ ነገር አይኖረውም። ኤክሴፕት ዳት ከፍተኛ የሆነ የአንድነት መልእክት በጣም ጥሩ ቪዥን ይዘን አሁን ያለንበትን ስቃይ ባለፈው ያለፍንበትን ሴራና ችግርና መሰቃይ ብቻ ሳይሆን ወደፊትም ምን አይነት ነገር ለህዝባችን እንደምንታልም ፖዚቲቭ መልእክት የምናስተላልፍበት እንደዛም እያደረግን ለህዝባችን ይህንን በጣም አስፈላጊ
አስፈላጊ ድጋፍ የምንሰበስብበትና ከምንም ነገር በላይ አንድነታችን የምናሳይበት ይሄን አሁን ደግሞ ትግሉን ወደፊት እንዳብሪ ኮከብ ይዘው ይመነጠቃል ብለን በጣም የተደሰትንበትንም የፋኖ ተቋም የምንደግፍበት ነፃ አውጥተው እፎይ ብሎ ተንፍሶ ደግሞ በእነሱ ስር ያለውን ማህበረሰብ የምንደግፍበት ቀን ይሆናል ማለት ነው። አመሰግናለሁ። ከልብ አመሰግናለሁ። አቶ መስፍን እንግዲህ በመጪው እሑድ ምን ለመስራት አስባችኋል? ዝግጅታችሁ ምን ይመስላል? በጣም ጥሩ ሀብታሙ። የዶክተር ሰናይት የተናገረቻቸዋል ቀደም ሲልም በውይይታት ላይ ያነሳቸዋል። በዚህ ዝግጅት ላይ ወደ 60 የሚሆኑ በተለያዩ ሀገራት የሚገኙ የአማራ ተቋማት እነዚህን ተቋማት ስብስቦች አድሆክ ግሩፖች በዚህ ዝግጅት ላይ እንዲሳተፉ የአማራ ጋር በራሱ ኮሚኒኬት አግኝተዋል፣ በደብዳቤ ጠይቋቸዋል። ከዚህ ቀደም እኛም ይሄ 11 አባላት ያሉት ኮሚቴ ባደረጋቸው ዝግጅቶች ውስጥ ለበርካታ የአማራ ተቋማት በዚህ ላይ እንዲሳተፉ እንደዚሁ በደብዳቤ ጠየቅናቸዋል። እንግዲህ እነዚህ ተቋማት ሁሉ ማህበረሰባቸውን በያሉበት አባላቻቸውን እንዲሁም እንደ ተቋም ደግሞ ተቋሞቹ መጥተው ይሳተፋሉ ብለን ተስፋ እናደርጋለን፣ ተሳታፊዎች ይሆናሉ ብለን ተስፋ እናደርጋለን። ይሄ ፕላትፎርም ያንን ነው የሚያዘጋጀው። እነዚህ ሁሉ ተቋማት የአማራ ልጆች በያሉበት በወገናችን ላይ እየተፈጸመ ያለውን በደል የደረሰበትን ጉዳት እካፈላለሁ፣ እደግፋለሁ የሚል ሁሉ በዚህ ቦታ ይገኛል ማለት ነው። ሌላው እንደተናገረችው ዶክተር ሰናይት ይሄንን ነገር ወደ ህዝባችን የምናደርሰው ድጋፉንም መሰብሰብ የምንችለው ለዚሁ ኮሚቴድ የሆኑ በቁርጠኝነት በአማራ ህልውና ትግል ላይ ከፍተኛ አስተዋጽኦ እያደረጉ ያሉ ሚዲያዎች አሉ። እነዚህ ሚዲያዎች የህብር ሬዲዮን ጨምሮ ከፍተኛ አስተዋጽኦ ያደርጋሉ ብለን ተስፋ እናደርጋለን። ምን በማድረግ በዕለቱ ይሄንን ዝግጅት ላይቭ በማስተላለፍ እንዲሁም ደግሞ ከዛም ወዲህ ባሉት በተለያየ አጋጣሚ ስለዚህ ዝግጅት ለማህበረሰባችን ይሄንን ድጋፍ ለህዝባችን ለማድረግ ለሚፈልገው ሁሉ በማድረስ ከፍተኛ ስራ ይሰራሉ ብለን ተስፋ እናደርጋለን። ስለዚህ እንግዲህ እነዚህን ሁሉ አንድ ላይ በማሰባሰብ እሑድ ጁን 22 ዝግጅታችን በዛ መልክ ይካሄዳል ማለት ነው። ይሄንን ዝግጅት በሙሉ በቀናነት እና በሙሉ ልብ ለመደገፍ የአማራ ልጆች ሁሉ እንዲነሱ ፍላጎት እንዲኖራቸው ለህዝባቸው ድጋፍ እንዲያደርጉ ነው እኔ ጥያቄም በዚህ አጋጣሚ ማስተላለፍ እንፈልገው። የሚወሩ ነገሮች ሁሉ መጣራት አለባቸው። ዝም ብሎ ተከትሎ መሄዱ አንደኛ ዝም ብሎ ማለፉም ጉዳት ሊያመጣ ይችላል። ዝም ብሎ ደግሞ ያንንም ይዞ መሄዱ ሁለቱም ጉዳት ሊያመጣ ይችላል። ስለዚህ ማጣራት ያስፈልጋል። በአማራ የህልውና ትግል ላይ ላለፉት በተለይ ላለፉት 6-7 ዓመታት በሄድንባቸው ጉዞዎች ውስጥ እንዲሁም ደግሞ ላለፉት 2 ዓመታት በተለይ ከ2023 በኋላ የተፈጠሩት ውዥንብሮች ከዛ በፊት የተሰሩትን መልካም ስራዎች አማራ ወጣት በያለበት ተሰባስቦ ራሱን ለመከላከል ህዝቡን ለመከላከል እንዲሁም በውጭ ያለው ደግሞ ህዝቡን ለመርዳት ያደረጋቸውን ጉዞዎች ሁሉ ትርጉም እንዳይኖራቸው ወይም የተሰሩት ስራዎች ሁሉ እንዳይቀጥሉ የተሰሩ ከፍተኛ ደባዎች አሉ። እነዛን ማወቅ ያስፈልጋል። ወደኋላ እየሄድን ነገሮችን ማየትና ብንችል በራሳችን መርምረን ጥሩ መስመር ላይ ጥሩ መንገድ ላይ መገኘት ይኖርብናል ብዬ አስባለሁ። ካልሆነ ደግሞ መጠየቅ ያስፈልጋል። መጠየቅ የሚያስፈልግባቸው ነገሮች አሉ። እነዛ ላይ ሳናደርግ የራሳችንን የምንችለውን ሳናደርግ ዝም ብለን በሰማኑ በሁለቱም አቅጣጫ መሄድ ትክክል አይደለም እና ይሄንን በአማራ ህዝብ ላይ እየተፈጸመ ያለውን በደል እየደረሰበት ያለውን ማህበራዊ ቀውስ መደገፍ አለብኝ የሚል ሁሉ ለማንኛውም በተለይ ደግሞ ለአማራ ተወላጆች ይሄ መልእክት እነሱን የሚመለከት ነው እና በዕለቱ ተገኝተው በሚችሉት አቅማቸው በፈቀደ ድጋፍ እንዲያደርጉ ነው ጥያቄን ማቀርበው። አቶ ሀብታሙ ከልብ አመሰግናለሁ። እንግዲህ ይሄ የጋራ ስኬት ነው። ያው የኮሚቴው የእናንተ ብቻ ኃላፊነት ሳይሆን እያንዳንዱ አሁን በአማራ ህዝብ ላይ እየተፈጸመ ያለው ነገር እንኳን በእንደዚህ አይነት አባይን በጭልፋ ሳይሆን በማንኪያ ነው የሚሆነው። ነገር ግን ገና ወደፊት ብዙ መከራ፣ ብዙ ችግር፣ ብዙ ድጋፍ የሚያስፈልገው ህዝብ ነውና ለዛ መተባበር በቅንነት ደግሞ እንደዚህ እየሰሩ ያሉ ሰዎችን ተስፋ ለማስቆረጥ ከዚህም የሚወረወሩ የነገር ድንጋዮች የአማራን ህዝብ መልሶ አንገት ለማስደፋትና ነገሮችን ለማባባስ ውጤት እንዳይመጣ ለማድረግ ካልሆነ በስተቀር በግል መቼ የሚጎዳቸዋል ብዬ የማስበው ነገር የለም። ዞሮ ግን ግለሰቦች እንደፈለጋቸው ሲፈነጩበት የነበረ የዲያስፖራ እንቅስቃሴና የሀብት አሰባሰብ በተደራጀ
የተደራጀ ኮሚቴ ባለው መንገድ ሲሰራ ደግሞ የዛን ጊዜ የማይቀርቡ ቅሬታዎች ጭምር ናቸው አሁን ሲቀርቡ የምንሰማቸውና እንደተባለው ግራ ቀኙን አይቶ ሰው የበኩሉን አስተዋጽኦ አድርጎ የተሳካ ጊዜ እንደምታሳልፉና ኃላፊነታችሁን እንደከዚህ ቀደም ሁሉ በተሳካ ሁኔታ እንደምታጠናቅቁ ተስፋ አደርጋለሁ። ዶክተር ሰናይት ደረጀ እንደ ወትሮ ሁሉ እንግዲህ ወደፊትም ይልመድብሽ የህብር ሬዲዮ እንግዳ እንደምትሆኚ ተስፋ አደርጋለሁ። አቶ መስፍን ዘመድኩን ያው ቤተኛ ነህ። ሁላችሁንም አመሰግናለሁ። መልካም ጊዜ ሆንላችሁ። በጣም እናመሰግናለን። መልካም ጊዜ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።